በእውነተኛነት ወይም ደግሞ ኦሪጂናሊቲ በምንለው ነገር ላይ አንዳች ዝም ያለ ኃይል አለ። ትኩረት ካልተሰጠኝ ብሎ አይለምንም ወይም ደግሞ ጭብጨባና ክብርም አይፈልግም። ሆኖም ተፈጥሯዊ በሆነ መንገድ አክብሮትን ግን ያዛል። እውነተኛ ሆኖ መቆየት ማለት ሙሉ ለሙሉ ራስን መሆን ማለት ነው። ሰዎች ከናንተ የሚጠብቁትን ነገር ለማሟላት ብላችሁ ከማደብዘዝ ይልቅ ሐሳቦቻችሁን፣ ደመነፍሳችሁንና ስሜታችሁን ማክበር ማለት ነው። በተከታታይ በነገሮች ላይ እንድንስማማ፣ እንድናስመስል፣ አስቀድሞ ያለ ነገርን እንድንከተል በምትገፋው ዓለም እውነተኛ ሆኖ መኖር የድፍረት ተግባር እየሆነ ይመጣል። በየቀኑ ተጽዕኖዎች በዙሪያችሁ ይከቧችኋል። ሚዲያው፣ ትሬንድ የሆኑ ነገሮች፣ አመለካከቶችና ማህበራዊ ጫናዎች ሁሌም አጠገባችኋል። እንድትሆኑ የምትገፋፉትን ማንነት ቀስ እያሉ ቅርጽ እያስያዙ ይመጣሉ። በጊዜ ሂደት እነዛ ኃይሎች ከእውነተኛ ማንነታችሁ ሊያርቋችሁና ሊለያዩአችሁ ይችላል። ሴፍ ወደሚመስል ማንነት ይገፋፋችኋል። ያ ማንነት ደግሞ እውነተኛነቱና እርግጠኛነቱ በጣም አነስተኛ ነው። የኦሪጂናሊቲ እውነተኛ ኃይል የሚገኘው በምስጋናና በጭብጨባ ውስጥ አይደለም። በመከበርና በመታየት ውስጥም ጥገኛ አይደለም። ጥንካሬው ያለው ዝም ባለ ተጽዕኖ ላይ ነው። የራሳችሁን ድምጽና አቅጣጫ ስታሳድጉ ዓለም በፍጥነት ምላሽ ይሰጣችኋል። እና ደግሞ ምላሽ የሚሰጣችሁ ኮፒ በማድረግ ነው። ኦሪጂናሊቲ ማስመሰልን፣ መተወንን ይስባል። ምክንያቱም የሚያንጸባርቀው ግልጽነትን፣ ኮንፊደንስን፣ ድፍረትንና ውስጣዊ መግባባትን ነው የሚጠቁም። ሰዎች የሆነ እውነተኛ የሆነ ነገር እንደመጣ ሴንስ ያደርጋሉ። የራሳችሁን መንገድ ያለምንም ጸጸትና ይቅርታ ለመራመድ ስትወስኑ ሌላ አዲስ ነገር መፍጠርና በዛ መንገድ መጓዝ እንደሚቻል ማስረጃና ማረጋገጫ ነው የምትሆኑት። ያ ደግሞ ብቻውን ሌሎችን በደንብ ያነሳሳል። በስብስብ ወይም ደግሞ በስምምነት ወጥመድ እንደተያዙ የሚሰማቸው ሰዎች እናንተን በደንብ ያስተውላሉ። የሚመኙትንና በኖረኝ የሚሉትን ነፃነት እናንተ ውስጥ ይመለከታሉ። እና ደግሞ የእናንተ ኦሪጂናሊቲ ወደ ሌሎች የሚተላለፍ ይሆናል። ያ የሚሆነው የሰዎችን ማረጋገጫ ስለምትፈልጉ አይደለም፣ ነገር ግን ከእውነት ጋር አንድ መስመር ላይ ሆናችሁ ስለምትኖሩ ነው። ያ እውነተኛነት ደግሞ በጥልቀት የሚስተጋባ ይሆናል። ብዙ ሰዎች እውነተኛነትን ይፈሩታል፣ ምክንያቱም እውነተኛነት የሚመጣው ከሪስክ ጋር ነው። ራስን መሆን ማለት ለብቻ መቆም ማለት ነው። ያ ደግሞ ትችትን ወደ እናንተ ይጋብዛል። እንቢ መባል፣ አለመረዳትና መገምገም ሊሆን ይችላል። ሌሎችን ላይ ያሉትንና ያላስተዋሉትን መንገድ መምረጥና በዛ መራመድም ሊሆን ይችላል። እርግጠኛ የማይኮንባቸው ነገሮችንም መምረጥ ሊሆን ይችላል። እውነተኛነት በማይመች መስመር ውስጥ ማለፍን ይጠይቃል። ሰዎች ሳይረዷችሁ ሲቀር ራሳችሁን ሳትክዱ በመስመራችሁ መጽናትን ይጠይቃል። ውጫዊ የሰዎች ማረጋገጫ ባይኖርም እንኳን በራሳችሁ ዋጋ ማመንን ይጠይቃል። ይህ ምዕራፍ ደግሞ እውነተኛ ተጽዕኖ የሚጀምርበት ነው። ብዙ ጊዜ እውነተኛ ሆነው የሚቀጥሉ ሰዎች መሪ ነው የሚሆኑት። መሪነትን ስለሚያሳድዱ እኮ አይደለም፣ ነገር ግን እሳቢዎችን በጭፍን መከተልን እምቢ ስለሚሉ ነው መሪ የሚሆኑት። እውነተኛነት ትወና አይደለም፣ ትኩረትን ማሳደድም አይደለም። ይልቁኑ ተግባርን የሚመራ ውስጣዊ ግልጽነት ነው። እውነተኛ ሆናችሁ ስትቆዩ ልማዶችን አይደለም የምታሳድዱት፣ ይልቁኑ እነሱን ነው የምትፈጥሯቸው። ስኬትን አታስመስሉትም፣ ይልቁኑ ስኬትን በደንብ አድርጋችሁ ትገልጹታላችሁ። ለዛ ነው እኮ ብዙዎች ኦሪጂናል የሆነ ነገርን ኮፒ ለማድረግ የሚሞክሩት። በመሆንና በማድረግ መሃል ያለውን ሃርመኒ ይመለከታሉ። ነገር ግን እውነተኛነት ወይም ደግሞ ኦሪጂናሊቲ የሚተካ ነገር አይደለም። ከተኖረ ልምድ፣ ከስሜትና ከራዕይ ነው የሚወለደው። ማንም ደግሞ እነዛን ነገሮች በጣም ራይዝ ታሪክ ይህንን እውነታ በግልጽ ነው የሚያንጸባርቀው። ታላላቅ ስራ ፈጣሪዎች በነገሮች ስለሚስማሙ የሚከበሩ ሰዎች አይደሉም። ይልቁኑ
በድፍረታቸው ነው የምናስታውሳቸው። ሊዮናርዶ ዳቪንቺ እያስመሰለ ወይም ኮፒ እያደረገ አልነበረም። ስቲቭ ጆብስ ገና ገበያው ያልጠገበውን ነገር ነው የፈጠረው። እነዛ ሰዎች የማንንም ማረጋገጫ ፍለጋ ሲጋጋጡ አላየናቸው። እውነተኛነትን የተመለከቱት። ያ እውነተኛነት ደግሞ ተጽዕኖ ፈጣሪ ያደረጋቸው። ይሄ እንግዲህ የእውነተኛነት ፓራዶክስ ነው። ራሳችሁን አብዝታችሁ ሙሉ ባደረጋችሁ ቁጥር ዓለም በዛው ልክ ነው እናንተን ለማስመሰል ብዙ የሚጋጋጠው። ሆኖም የእውነተኛነት መልክ ወይም ደግሞ ማንነት ኮፒ የሚደረግ አይደለም። ለታይታ ወይም ከላይ የሚደረጉ ተግባራትን ማስመሰል ይቻላል። ውስጣዊ የሆነውን ጥልቅ የሆነውን ነገር ግን ማስመሰል አይቻልም። እውነተኛነት ነፃነትም ጭምር ነው። ለሌሎች መተወን ስታቆሙ ኢነርጂያችሁንና ግልጽነታችሁን መልሳችሁ ታገኛላችሁ። ሰዎች ከናንተ ለሚጠብቁት ነገር ምላሽ መስጠት ታቆማላችሁ። ይልቁኑ ምላሻችሁ ወይም ደግሞ ሪአክሽናችሁ ከውስጣዊ መመሪያችሁ ወይም ደግሞ ኮምፓሳችሁ ነው የሚነሳው። ያ ደግሞ ሁሉን ነገር ይለውጣል። ነፃነትና እውነተኛነት የማይነጣጠሉ ነገሮች ናቸው። እያስመሰላችሁ ነፃ መሆን አትችሉ። ትችትን እየፈራችሁ እውነተኛ መሆን አትችሉ። የሚገርመው ሰዎችን ለማስገረም መሞከር ስታቆሙ እድገት ላይ ተጽዕኖ ማሳደር ትችላላችሁ። ሰዎች ለእውነተኛነት ነው የበለጠ የሚገዙት። እውነተኛ ሆኖ መቆየት አንድ ነጠላ ውሳኔ አይደለም። ይልቁኑ ያ የዕለት ተዕለት ልምምድ ነው። እያንዳንዱ ቀን ምርጫን ያቀርብላችኋል። ተስማሙ ወይም በጽናት ቆሙ። አስመስሉ ወይም ፍጠሩ። ራሳችሁን ካዱ ወይም ደግሞ ዋጋዎቻችሁን አክብሩ። እያንዳንዱ ምርጫ እውነተኛነትን የሚያጠነክር ነው። እውነተኛነትን ኮምፕሮማይዝ የሚያደርጉ ሰዎች የባሰ ያዳክሙታል። ታማኝነት የሚገነባው ቅጽበት በቅጽበት ቀስ እያለ ነው። እውነተኛነት የተጋነነ ወይም ደግሞ ጩኸት የበዛበት አይደለም። ብዙ ጊዜ የተሰወረ ነው። በዝምታ ውስጥ የሚከወን ተከታታይነት ያለው ተግባር ነው የበለጠ ኃያል እያደረገው የሚመጣው። እንዴት ነው የምትናገሩት? የትኞቹን ነገሮች ነው የምታስቀድሙት? በሚለው ውስጥ ነው እየተገለጠ የሚመጣው። ራሱን የማይገልጥ ኮንፊደንስ ማለት ረጅም ዕድሜ የሚቀጥል ኮንፊደንስ ነው። ምናልባትም ሰዎች የሚታዩ ውጤቶችን ኮፒ ሊያደርጉ ይችላሉ። ነገር ግን ከፍ ያለ ማይንድ ሴት ወይም ደግሞ ዲሲፕሊን ኮፒ መደረግ አይችልም። እውነተኛነትን ኮፒ ማድረግ አይችልም። እውነተኛነት ራስን ማመንን ይጠይቃል። ሌሎች የፈለገ ቢጠራጠሩትም እናንተ ግን የግድ በራሳችሁ ደመነፍስ ማመን አለባችሁ። ራሳችሁን የማታምኑ ከሆነ ፍርሃት ወደ ማስመሰልና ኮፒ ወደ ማድረግ ጎትቶ ያስገባችኋል። ውጫዊ ሳቢዎች መንገዳችሁን መወሰን ይጀምራሉ። ያኔ ደግሞ እውነተኛነት እየደበዘዘ ይመጣል። በነገሮች ላይ የሚሰጡ ምልከታዎች ጊዜያዊና ከግል ስሜት ጋር የተያያዙ ናቸው። የሰውን ዋጋ በፍጹም ሊለኩ አይችሉም። የህይወት አቅጣጫንም መወሰን አይችሉም። ዓለም ምርጫዎቻችሁን ቻሌንጅ ካደረገ የሆነ ትርጉም ያለው ነገርን እያደረጋችሁ ነው ማለት ነው። ተቃውሞ ብዙ ጊዜ የኦሪጂናሊቲ ወይም ደግሞ የእውነተኛነት መልክ ነው። እውነተኛ ሆኖ ለመቆየት ነገሮችን የማወቅ ጉጉታችሁ የግድ መሻሻል አለበት። እሳቢዎች ቻሌንጅ መደረግ አለባቸው። እውነተኛ የሚባሉ ሰዎች በፍጹም የተለመዱ ነገሮችን በጭፍን አይከተሉም። ይመለከታሉ፣ ይገመግማሉ እና ደግሞ በትኩረትና በንቃት ይመርጣሉ። እያንዳንዱ ውሳኔ ግላዊ ይሆናል። ለዛም ነው እውነተኛነት የምንለው ነገር የሚስብ ወይም ደግሞ ማግኔቲክ የሚሆነው። አንድ ሰው ሙሉ ለሙሉ በተገቢው መንገድ እየኖረ እንደሆነ ያንጸባርቃል። ራስን በመሆን ጥበብ ውስጥ እየተሳተፈ እንደሆነ ያሳብቃል። ማስመሰልና ሰዎችን ኮፒ ማድረግ ልክ እውነተኛነት መታየት ሲጀምር ደብዛው የሚጠፋ ነገር ነው። ኮፒ ማድረግ የተጽዕኖ ማረጋገጫ ነው። ዓለም በደመ ነፍስ ዋጋን ታስተውላለች። አስመሳዮችና የሰዎችን ነገር ኮፒ የሚያደርጉ ሰዎች ከላይ የሚታዩ ነገሮችን ብቻ ነው ኮፒ የሚያደርጉት። የነገሮችን ጥልቀት ይስቱታል። የተኖሩ ልማዶችን ማባዛት አይቻልም። እውነተኛነት የሚሰረቅ ነገር አይደለም።
ከላይ ነው ማንጸባረቅ የሚቻለው። ይህንን በሚገባ መረዳት ደግሞ የሚጠብቃችሁ ነገር ነው። ማስመሰልን ወይም ደግሞ ኮፒ ማድረግን መቆጣጠር ብስለትን ይጠይቃል። ንዴት ወይም ደግሞ በራስ አለመተማመን ሳይሆን የብስለትን እይታን ይፈልጋል። ሰዎች እናንተን ኮፒ ማድረግ ጀመሩ ማለት ተጽዕኖ ፈጥራቸዋል ማለት ነው። ያ ደግሞ እውነተኛነትን የሚያጠነክር ነገር ነው። እውነተኛነት ሌላው የሚፈልገው ነገር ደግሞ የመቋቋም ችሎታ ነው። ትችትና ጥርጣሬ አይቀርም። እንድትስማሙ የሚደረጉ ጫናዎችም የሚቀጥሉ ናቸው። እነዚህ ቅጽበቶች ቁርጠኝነትን ይፈታተናሉ። እውነተኛነት ነገሮችን በመቋቋም ውስጥ ነው እየጠነከረ የሚሄደው። ማንነት በቻሌንጅ ውስጥ ነው ስል እየሆነ የሚመጣው። ትችት ማረጋገጫችሁ እየሆነ ይመጣል። ያልደረሳችሁበትንና ያልተረዳችሁትን ድንበር ይገልጣል። እውነተኛ ሆኖ መቆየት ራስን ማወቅን ይጠይቃል። ሞቲቬሽንን፣ ጥንካሬንና ገደብን በሚገባ መርዳት ያስፈልጋል። እውነተኛነት መሰረት የሚይዘው ወይም ደግሞ ስሩን የሚያጠነክረው ወደ ውስጥ ነው። በውስጣችሁ ሐሳብ የምትመሩ ከሆነ የሰዎችን ማረጋገጫ መለመን ኃይሉን እያጣ ይመጣል። ሂደት የሚለካው ምን ያክል ከመስመራችሁ ጋር ተጣብቃችኋል በሚለው ነው እንጂ በንጽጽር አይደለም። ድፍረት በጣም አስፈላጊ ነገር ነው። እውነተኛነት በሪስክና በመውደቅ ውስጥም ይሳተፋል። ስህተቶች የዳግም ማበብ አንድ አካል ናቸው። ውድቀት በፍጹም ደካማነት አይደለም። ይልቁኑ ያ አስተያየትና ምክር ነው። እውነተኛ የሚባሉ ግለሰቦች እርግጠኛ ባለመሆን ውስጥ ጭምር እርምጃን ይወስዳሉ። ከመጠበቅ ይልቅ ደጋግሞ ይሞክራሉ። ትግበራ ደግሞ እውነተኛነትን ይገልጣል ማለት ነው። ተግባር የሌለው እውነተኛነት ቲዮሪ ብቻ ሆኖ ነው የሚቀጥለው። ዲሲፕሊን ራዕይን ወደ ተጽዕኖ ይለውጣል። ተከታታይነትና የማይቋረጥ ሂደት ደግሞ የሚታይ ያደርገዋል። ምቾት ማጣትን በፍጹም ማስወገድ አንችልም። እውነተኛነት በዛ ማዕበል ውስጥ ነው የሚዋኘው። በምቾት ውስጥ እውነተኛነት የመገለጥ እድሉ በጣም ጠባብ ነው። ራስን መግለጥ እውነተኛነትን የሚያፈጥን ነዳጅ ነው። በቃላት፣ በስራ ወይም ደግሞ በፈጠራ ራሳችሁን መግለጽ የግድ ነው። እውነተኛ ሰዎች ራሳቸውን አያፈዙም። በታማኝነት ኮሚኒኬት ያደርጋሉ። በንቃትና በትኩረት ይኖራሉ። ትህትና ደግሞ እውነተኛነት ሚዛኑን እንዲጠብቅ ያደርጋል። በዚህ መንገድ ስትኖሩ ዓለም ተገቢውን ምላሽ ይሰጣል። ማንም የእናንተን ማንነት ሊያስመስሉ አይችልም። እውነተኛነት የእናንተ መጠለያ ዋሻ እንዲሁም ደግሞ የምታመላክቱበትም ሲግናል ነው። ተጽዕኖአችሁና የሚጠብቃችሁ ነገር ነው። እውነተኛ ሆናችሁ ቆዩ። የግድ ከሆነ ዓለም ከላይ የሚታየው ነገራችሁን ኮፒ እንዲያደርግ ፍቀዱለት። ጥልቅ ልባችሁ ውስጥ ያለውን ነገር ግን ለእናንተ ብቻ ቆዩት።